ስርጭታችን እንደቀጠለ ነው። እንግዲህ ወደ ወቅታዊ ዘገባ ነው የምናልፈው። ቻያው ሰጠኝ የተለያዩ ርዕሰ ጉዳዮች አሉን። እንግዲህ ያው ጦርነት ላይ ነው ያለ ነው። ያው ቀደም ብለን ውይይቱን ስለጀመር ነው ሂዝቦላና ኢራን ወደ እስራኤል የተለያዩ እጅግ ከባድ ጦር መሳሪያ ጀምሮ እንግዲህ እስከ ቀላል እየተኮሱ ነው ያሉት። ጦርነቱ እንደቀጠለ ነው። ዛሬ 25ኛ ቀኑን አስቆጥሯል። አንድ ወር ሊሞላው ምንም አልቀረም። በእስራኤል በኩልም ያው ምላሹ ያጸፋ ምላሹ እየተሰጠ እርምጃም እየተወሰደ ነው ያለው ሁኔታ። በአጠቃላይ እንግዲህ በዚህ ዙሪያ እንዴት ይታያል? ሰጠኝ ያለንበት ሁኔታ እንዴት ነው? አዎ ያለንበት ሁኔታ በጣም ውስብስብ ያለ ቀላልም አይደለም። በየቦታው ይሄኛው አካባቢ አሁን የተሻለ ነው ሲባል ባልታሰበ ሁኔታ የሚተኩሱበትን ነገር ያየንበት ነው። በተለይ ደግሞ አሁን በሰሜን እስራኤል የሂዝቦላ ድርጅት በጣም በተከታታይ እየተኮሰ ያለበት ትላንት ምሽት እንኳን በ16 ደቂቃ ልዩነት ማለት ነው ለ5 ሰዓት ተከታታይ ወደ ሰሜን እስራኤል የተኮሰበትን ሁኔታ ሮኬቶችን፣ ድሮኖችን በጣም በብዛት የተኮሰበትን ሁኔታ አይተናል። ሌሊቱንም ዛሬ ረፋዱም ኢራንም ብትሆን ሚሳኤሎችን እየላከች እየተኮሰች ያለችበት ሁኔታ ነው። በተለያዩ ቦታዎች በደቡብ አሁን በኢላት አካባቢ ከዚህ ከስርጭት ከመግባታችን በፊት በአንዳንድ አካባቢዎችም ያው አደጋ ጊዜ ማስጠንቀቂያ የተሰማበት ወደ ሚቅላጥ የሄዱበትን ሁኔታ ወደ አደጋ መከላከያ ቦታ ተመልክተናልና ቀላል አይደለም ያለንበት። በተለይ ደግሞ የሰሜን እስራኤል አካባቢ በጣም በጦርነት የቆየ ነው። አሁንም በዛው ሁኔታ መቀጠሉ ከ2 ዓመታት በላይ በጣም የሚያሳዝን ነው። የሚረጋጋ ጦር ነው። እንግዲህ የእስራኤል መከላከያ ሰራዊትም በሁለቱ አካባቢዎች እርምጃውን እንደቀጠለ ነው። አንዳንድ ዘገባዎች እንደሚጠቁሙት እስራኤል በኢራን ብቻ ወደ 3000 የሚሆኑ ቦታዎችን እንዳጠቃችና ወደ 14000 የሚሆኑ ፈንጆችን ቦምቦችን እንደጣለች ነው እየተነገረ ያለው። በሊባኖስም በኩል በተመሳሳይ ሁኔታ በጣም ከፍተኛ ጥቃት እየፈጸመች ነው። የሂዝቦላን ድርጅት የጦር መሳሪያ መጋዘኖች፣ ማስወንጨፊያዎች፣ መሰረተ ልማቶች ብዙ ቦታዎች ሁሉ እርምጃ እየወሰደች ነው። የመከላከያ ሚኒስትር እስራኤል ካጽ እንዲያውም ያሉት አሸባሪ ካለ ሚሳኤል ከዛ አካባቢ ካለ በደቡብ ሊባኖስ ቤቶችና የአካባቢው ነዋሪዎች አይኖሩም በማለት የተናገሩበት ሁኔታ አለ። እስራኤል በዛ አካባቢ ከወንዙ ሊታኒ ወንዝ ማዶ የሂዝቦላ ድርጅት እንዲንቀሳቀስ ወደዚህ እንዳይመጣና የጦርነት የሰላም ቀጠና የመፍጠር ሁኔታ ፍላጎት እንዳላት ነው። በሊታኒ ወንዝ ላይ የተሰሩ 5 ድልድዮችን እንዳወደመች ተናግረዋል የመከላከያ ሚኒስትሩ። ያም ሆኖ ሂዝቦላ ድርጅት አሁንም ራቅም ብሎ የረጅም ርቀት ተወንጫፊ ሮኬቶች፣ ድሮኖች ስላሉት ማስወንጨፉን የሀገራችን ዜጎች ሰላምና ደህንነት መንሳቱን እንደቀጠለ ነው። ኢራኖችም እንደዚሁ። የእስራኤል መከላከያ ሰራዊት ግን ከአሜሪካ ጋር በመተባበር በተለይ በኢራን ላይ እርምጃ መውሰዳቸውን እዚሁም ደግሞ በሊባኖስ ላይ በተመሳሳይ ሁኔታ የቀጠሉበትን ሁኔታ አይተናል። ወርቅነሽ አዎ ኢሻያው አንተስ እንዴት ታየዋለህ? እንግዲህ ያለንበትን ወቅታዊ ሁኔታ በኢራን በሂዝቦላ በእስራኤል በኩልም ያለውን እርምጃ መወሳሰድና ያጸፋ ምላሹ እንዴት ነው ባንተ እይታ? በእውነትም በተከታታይ ከሊባኖስ ሂዝቦላም ከኢራን በርቀት ያው የረዥም ርቀት ተምዘግዛጊ ሚሳይሎች ወደ እስራኤል ግዛት እየወነጨፉ ነው። በአብዛኛው በሰሜኑ ክፍል በሊባኖስ አዋሳኝ ድንበር አካባቢ በሚገኙ እስራኤላውያን ነዋሪዎቹ ላይ በተከታታይ እየወነጨፉ ናቸው። ይህንን ለመከላከያ ሰራዊታችን ምላሹ በእውነትም መጠነ ሰፊ የሆነ የሂዝቦላም ደቡብ ሊባኖስ አካባቢ የሂዝቦላን ሽብር ፈጣሪ ድርጅት ወታደራዊና የሲቪል መሰረተ ልማትን እየተከታተለ በመደምሰስ ላይ ነው የሚገኘው። እንዲያውም በትናንት በሰዓት በኋላ አካባቢ ደግሞ ራድዋን የተሰኘ ወታደራዊ ኃይል አለ። የሂዝቦላ ሽብር ፈጣሪ ድርጅት ታጣቂ ኃይል ነው። በአብዛኛው ሰፍሮ የነበረው በደቡብ ሊባኖስ ነበረና
ይህንን አሸባሪ ድርጅትም በመከላከያ ሰራዊታችን በአየርና በምድር ጦር የረዥም ርቀት ከባድ የማጥቃት እርምጃ እየወሰደ ይገኛል። አሁን ወደ ረፋዱ አካባቢ የደረሰን መረጃ እንደሚያመለክተው ሂዝቦላ ሽብር ፈጣሪ ድርጅት ሲጠቀምበት የነበረ የቴሌቪዥን ጣቢያ መከላከያ ሰራዊት ደምስሷል። ይህም ብቻ ሳይሆን ደግሞ የዚሁ የራድዋን ወታደራዊ ኃይል ወታደሮችን ማርኳል። በመቶዎች የሚቆጠሩ ናቸው እንደሚነገረው። ብዙዎቹም ታጣቂዎቹ ሂዝቦላም በእስራኤል መከላከያ ሰራዊት በቁጥጥር ስር ውለዋል። በዛም ሲቀጥል ደግሞ መሰረተ ልማቶችን ይህ ሽብር ፈጣሪ ድርጅት ወደ ደቡብ ሊባኖስ እንደ ልብ በመኪናም በእግርም የሚተላለፍባቸውን ድልድዮች ደግሞ እየደመሰሰ ነው። ይህንን የመከላከያ ሰራዊቱም ቅድም ሰጠኝም እንደነገረው የመከላከያ ሚኒስተሩ መግለጫ ሰጥተዋል። የሰሜን እስራኤል ነዋሪዎቹ ሰላም ደህንነታቸው ካልተረጋገጠ በስተቀር በደቡብ ሊባኖስ የነበሩ ከሰፈራቸው ለደህንነታቸው እንዲሸሹ ወደ ሰሜናዊ ሊባኖስ እንዲሸሹ ትዕዛዝ ማስጠንቀቂያ የተላለፈላቸው ወደ የቤታቸው ወደ ደቡብ ሊባኖስ አይመለሱም። መጀመሪያም የዜጎቻችን የሰሜን እስራኤል ነዋሪዎችን ደህንነት በተረጋገጠ ሁኔታ ደህንነታቸው ማረጋገጥ አለብን ብለዋል። ከዚሁ ጋር በተያያዘ ደግሞ ወደ አሁን የደረሰን መረጃ እንደሚያመለክተው ከሆነ ለዚህ ምንም የፋሲካ ዓመት በዓል እየተቃረበ መሄዱ ቢታወቅም የመከላከያ ሚኒስቴር ወደ 400,000 ተጠባባቂ ወታደሮችን ያዘምታል ነው የሚሆነው። እንግዲህ ይህ የሚያሳየው እንግዲህ ያው መጠነ ሰፊ የሆነ ወታደራዊ እርምጃ እንደሚወሰድ ነው። አዎ እንግዲህ ከዚህ ጋር ተያይዞ ትናንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጦርነቱን ለማቆም ስምምነት ላይ ለመድረስ ውይይት ላይ ነን፣ ጥሩ ነበር ውይይቱን በማለት ያው አስተናግረዋል። ይህ ጉዳይ እንግዲህ በሁለት ሀሳብ ተከፋፍሎ ይሆናል አይሆንም፣ እንዳው ለማረጋጋት ነው ትራምፕ ይህን የተናገሩት ወይም ደግሞ እውነት ሊሆን ይችላል የሚል ሀሳብ አለ። በዓለማችን የተለያዩ ሀሳቦች እየተነሱ ነው። በእስራኤል በኩልስ እንዴት ይታያል? ያው እንግዲህ እስራኤል የጦርነቱ ግማሽ አካል ስለሆነች ብዙ ሀሳቦች እየተንሸራሸሩ ነው እና ያሉት እንዳው ሻያው እንዴት ታየዋለህ? ይሄ ያለው ጦርነት በመካል ላይ እንዳለም ደግሞ ዲፕሎማሲያዊ ሰላማዊ በሆነ ሁኔታ መቼም ሁል ጊዜ በጦርነት አይኖርም። ምንም ጉዳት ምንም የህይወት መስዋዕትነት ይከፈልበታል። ጦርነት ከተባለ በኢኮኖሚ ውድቀትም ያስከትላል። ጎጂ ነው ጦርነት። አሁን የተነሳው ሀሳብ የመነጨው አስገራሚ ነው። ሀሳቡ የተነሳው የኢራን አገዛዝ ሀሳቡን ለተኩስ አቁም ድርድር በክብ ጠረጴዛ ዙሪያ ከአሜሪካኖች ጋር መወያየት ፈልጋለሁ ብለው የተማጠኑት ኢራኖች ናቸው ተባለ። ከዚህ ጋር ተያይዞ በትናንትናው ዕለት ፕሬዚዳንት ዶናልድ ትራምፕ በይፋ ተናግረዋል። አዎ ድርድር እንድናደርግ ኢራን ጠይቀዋል። በዚህ ምክንያት ደግሞ የእስራኤል የአሜሪካ ባለስልጣናት ልዩ መልእክተኞች እንደ ዊትኮፍ እንደ ኩሽነር የመሳሰሉ ከኢራን የውጭ ጉዳይ ሚኒስተር ከፍተኛ ባለስልጣናት ጋር ተነጋግረዋል። በዚህ ጉዳይ ላይ ተኩስ አቁም ስምምነት እንግዲህ መነሻ የሆነው የሆርሙዝ የተሰኘ የነዳጅ ጋዝ በዓለም አቀፍ ገበያ ላይ በመርከብ የሚተላለፉ ኢራን ዘግታለች መተላለፊያው። ለምን? በዚህ ላይ በነዳጅ ዘይትም በተፈጥሮ ጋዝ የጫኑ መርከቦች ለምን እንዳይተላለፉ ለምን ዘጉ በማለት ፕሬዚዳንት ዶናልድ ትራምፕ ይህ መተላለፊያ ወሽመጥ ባህር በ48 ባልበለጠ ጊዜ ውስጥም መከፈት አለበት ብለው የኢራን አገዛዝ አስጠንቅቀው ነበረ። ግን በስተዘረ አሸማጋዊ ሀገራት ጣልቃ ገቡና
በሰላማዊ መልኩ በድርድር ወሽመጡም መተላለፊያውም ይከፈታል። እንዲያውም ኢራንም ከዚህ ለጦርነቱ መነሻ የሆነው ምክንያት የሆነው ለእስራኤልም ቢሆን ሁልጊዜ እስራኤልን ከምድረ ገጽ እናጠፋለን የሚሉት ኢራኖች የኒውክሌር ጀምላ ጨራሽ ቦምብ ለመገንባት በምታደርገው እንትን ለማስወገድና ስጋትን ለማስወገድ በሚል ነው ጦርነቱ የተነሳውና አሁን ግን ብዙ በኢራን ጦር መኮንኖችም የፖለቲካ አመራሮች ተወግደዋል። አሁን በእኔም በቃ እንዲህ አይነት ጀምላ ጨራሽ ኒውክሌር ቦምብ አንፈልግም፣ አንገነባም የሚል ምላሽ ሁሉ እንደሰጡ ነው እየተነገረ ያለው። ሰጠኛው አንተስ እንዴት አየኸው? ይሄ ጉዳይ እንግዲህ የሆርሙዝ የባህር ወሽመጥን ለምን አልተከፈተም የሚለው ትራምፕ ያስጠነቀቁበት ሁኔታ ባለፈው ሌሊት እንግዲህ ትላንት ሌሊት ያለፈበትን ሁኔታ ሰምተናል። ትላንትና ከሰዓት በኋላ በስርጭታችን ጊዜ ነው እንዲያውም ፕሬዚዳንት ትራምፕ ለ5 ቀን አራዝሜዋለሁ ያለው። በተለይ ደግሞ ይህንን ማስጠንቀቂያ የፕሬዚዳንት ትራምፕን ማስጠንቀቂያ ኢራናውያንም በማስጠንቀቂያ ነው የመለሱት። እኛም በዛ አካባቢ በመካከለኛው ምስራቅ የሚገኙ ሀገራትን የኃይል ምንጮች እናወድማለን፣ እዛ በኋላ ጨለማ ውስጥ እንከታቸዋለን ያሉበት ሁኔታ አለ። እንደዚሁም በሆርሙዝ የባህር ወሽመጥ አለ የሚባልም የኢንተርኔት መስመር አለ። እንግዲህ የኢንተርኔት መስመሮች ኬብሎች በውሃ በባህር ውስጥ ለውስጥ ነው የሚሄዱና ያንን ሁሉ የመቁረጥ ፍላጎት እንዳላቸውና ዓለምን ግንኙነት ለማጥፋትን ፍላጎት እንዳላቸው እንግዲህ የሞት ሽረት ሁኔታን በማስጠንቀቅ ላይ ስለነበሩ ሁኔታው ተባብሶ ሌላ ችግር እንዳመጣ የአረብ ሀገራትም የተማጸኑበት ሁኔታ ይቆይ የሚል ነገር ያነሱበትን ሁኔታ አለ። አሁን ድርድሮች ይኖራሉ፣ መወያየቶች ይኖራሉ። ትልቁ ነገር ግን የአሜሪካን ጥያቄ ኢራን ትመልሳለች ወይ? በተለይ ደግሞ የባሊስቲክ ሚሳይል ግንባታዋን ትተዋለች ወይ? አሁን ያለው አስተዳደር ይቀጥላል ወይ? የኒውክሌር ተቋሟን ታቋርጣለች ወይ? እነዚህ ጥያቄዎች ከፍተኛ ናቸው። አሁን ያለው የኢራን የአያቶላዎች አስተዳደር የሚቀበላቸው መስሎ አይታይም። ግን ዞሮ እነሱም ኖሩ ሌላም አካል ተተካ፣ ያው በስምምነት መረጋጋት መምጣቱ አይቀርም። ነገር ግን አሁን ሁኔታዎችን እንደምንመለከተው ጦርነቱ የሚቀጥል መስሎ ነው የሚታየው። ተጠባባቂ ወታደሮች እንዲዘምቱ የሚደረግበት 3000 የእግር ጦር አሜሪካ 400,000 ሚል አይቻለሁ በእስራኤል በኩል በአሜሪካ በኩል ደግሞ ወደ 3000 እግረኛ ጦር ወደዚህ መካከለኛው ምስራቅ ለማምጣት ያለው ፍላጎት ቀላል አይደለምና ይሄ ጦርነቱ የሚቀጥል ነው። ምናልባት የነዳጅ ዋጋ የመጨመርን ሁኔታ ለማረጋጋት ነው እሳቸው ከተናገሩ በኋላ ዋጋ የቀነሰበት ሁኔታ አለና ይሄ ዲፕሎማሲያዊ ውይይቱ በጥያቄ ምልክት የሚቆይ ነው ለጊዜው እንጂ ኢራናውያን አሁን ባለው ሁኔታ በቀላሉ ይስማማሉ የሚል እምነት የለኝም በእኔ እይታ። አዎ እንግዲህ በሂደት ይታያል። ሌላው ርዕሰ ጉዳያችን በእስራኤልና በዮርዳኖስ መካከል አሁን እንደውም እስራኤል ጦርነት ላይ ከኢራን ጋር ጦርነት ላይ በምትገኝበት ወቅት ዮርዳኖስና እስራኤል ግን ግንኙነታቸውን እያጠበቁ ነው። በጋራ ለመስራትም የተለያዩ ልማቶችን በጋራ ለማካሄድ እየተወያዩ እንደሆነ ይገለጻል። ያለው ሁኔታ እንዴት ነው ሰጠኝ? እንደው በጣም የተሟሟቀ ነገር አለ እያየን ነው። ይሄ ጥሩ ነው። እንግዲህ ከ30 ዓመታት በፊት የታቀደ ነው። ይህን በሁለቱ ሀገራት ድንበሮች መካከል የኢንዱስትሪ ቀጠና ኢንዱስትሪ መንደር የመመስረት ሁኔታው ጥሩ ነው። እንግዲህ እስራኤልና ዮርዳኖስ የሰላም ስምምነት ፈርመው በአንጻራዊ ሁኔታ ሰላም ያሉ ሀገራት ናቸው። ዮርዳኖስ አንዳንዴ በዚህ በኢየሩሳሌም በሚካሄዱ ሃይማኖታዊ ጉዳይ ዙሪያ ጣልቃ ትገባለች። ከዛ ውጭ ባለው ሌላው ጥሩ ሁኔታ ነው። በውሃም ዘርፍ ራሱ ተባብረው የሚሰሩበት ዮርዳኖስ ከእስራኤል የውሃ ሀብት እንደምትጠቀም ይታወቃልና አሁን ደግሞ ይህን ከ30 ዓመት በፊት የታሰበውን የጋራ ኢንዱስትሪ መንደር ለመስራት ይህ መንግስት ዛሬ ያጸድቀዋል ተብሎ ይጠበቃል። ጥሩ ነው የሚሆን ሻዕር ሃያርዴን ይሰኛል እንግዲህ በኤብራይስጥ ወይም ደግሞ ወደ አማርኛው ካመጣው ዮርዳኖስ በር አይነት ነገር ነው። በሁለቱ ድንበሮች መካከል የእስራኤልንም የዮርዳኖስ ዜጎችንም ሊያሰራ የሚችል ነው። ጥሩ ታሳቢነት ያለው ይመስላል። ይህንን ፕሮጀክት ይህንን እቅድ የተባበረችው አረብ ኤሚሬትስም ትደግፋለች ተብሏልና ጥሩ ሁኔታን የሚያመጣ ነው። መልካም ነገር የሚፈጥር ነው የሚል እምነት ነው ያለኝ።
አዎ ሻያው እንግዲህ ሻራ ያርዴን ሲተረጉም ደግሞ ሰጠኝ እንዳለው የዮርዳኖስ በር የተሰኘው የሁለቱ የጋራ ኢንዱስትሪ ቀጠና ዛሬ እስራኤል ያው በጋራ እንዲሰሩ እስራኤል ታጸድቃለች። እስራኤል መንግስት ዛሬ ያጸድቃል ተብሎ ነው የሚጠበቀው። አንተስ እንዴት ታየዋለህ? አዎ እንግዲህ ጎረቤት ሀገሮች ናቸው። ለታሪክ እስራኤልና ዮርዳኖስ በምስራቃዊ በኩል የእስራኤል አጎራባቿ ዮርዳኖስ ነች። እንግዲህ እንደሚባለው በእስራኤልና በዮርዳኖስ መካከል ያለው የኢኮኖሚ ትብብራቸው እንደ አውሮፓ ዘመን አቆጣጠር በ1994 ዓ ም የሰላም ስምምነት ላይ የተመሰረተ ሲሆን በዋናነት በውሃ በኃይል ማመንጫ በኢንዱስትሪ ዘርፎች ላይ ያተኮረ ስትራቴጂካዊ ፕሮጀክቶች ላይ ያተኮረ ሲሆን ዓላማው ደግሞ የአካባቢ መረጋጋትን ለማጠናከር ነው ተብሏል። ከዋና ዋና ፕሮጀክቶቹ መካከል ዮርዳኖስ በር ቅድም እንዳላችሁት ሻር ዮርዳኖስ የጋራ ኢንዱስትሪ ዞን ከእስራኤል ወደ ዮርዳኖስ የሚላከው የውሃ መጠን መጨመርና የፀሐይ ኃይል የተፈጥሮ እንግዲህ የፀሐይ ኃይልም ተነሳሽነት ለማለትና በዚህ ላይ በጋራ ለመስራት ነው። በኢንዱስትሪ ልማት ላይ ያተኮረ ሲሆን ጥሩ ዜና ነው አይደለም? ጎረቤቶች እንደዚህ በጋራ በልማት ይህን ይመስላል። ሰላም ምንጊዜም ጥሩ ነው አይደል? ከሰላም የበለጠ ነገር የለም። አዎ መልካም ነው። እንግዲህ የመጨረሻው ርዕሰ ጉዳያችን በጦርነቱ ምክንያት በእስራኤል ላይ አሁን ያለው የአስቸኳይ ጊዜ ሁኔታ ይቀጥላል ተብሎ ይጠበቃል። መንግስትም ይሄን ነገር በቅርቡ ሊያጸድቀው እንደሚችል እየተገለጸ ነው። ያለው ሁኔታ እንዴት ነው? ሰጠኝ ይቅርታ ሻያው ጋር ነው መቆየት መሰለኝ። ሻያው እስከ መቼ ይቀጥላል? ያለው ሁኔታስ እንዴት ነው? የአስቸኳይ ጊዜ አዋጁ ባልደረቦቼ አዎ እንግዲህ ወቅታዊ ዘገባ መቼም የፈጥኖ ጥያቄው ምላሽ የሚሰጥ ይወስዳል ማለት ነው አይደለም? አሁን እንግዲህ የአስቸኳይ ጊዜ መንግስት እንደዚህ ጦርነት በሚሆንበት ጊዜ የአስቸኳይ ጊዜ አዋጅ ያወጣል። ያለውን በምን ሁኔታ በጦርነቱ ምክንያት እንደቀጠለ ስለሆነ በዚህን ምክንያት በማድረግ አሁን ምናልባት የደጀን እዝ ደግሞ ምናልባት የተረጋጋ ሁኔታም አይቶ በመገምገም ምናልባት የማቃለያ የማረጋጊያ አንዳንድ መመሪያዎች ሊያወጣ ይሆናል ተብሎ ነበር። አይደለም ማለት የታሰበው አይደለም። በዚህ ምክንያትም ምንም የፋሲካ ዓመት በዓል ደግሞ እየተቃረበ ስለሆነ በጦርነቱ እያለ ወደ መረጋጋት መመለስ ስለማይቻል ወደ አስቸኳይ ጊዜ የሚለውን የጊዜ ገደብ ይጨምራል፣ ምላሽ ውሳኔ ያሳልፋል ተብሎ ነው የሚጠበቅ። እስከ መቼ ነው የአስቸኳይ ጊዜ የሚቆየው? እንግዲህ የመንግስትን ውሳኔ ነው የምንጠባበቀው እና ምን በዚህ ላይ ትንሽ ያልገባ የአስቸኳይ ጊዜ አዋጅ በሚወጣበት ጊዜ መንግስት ምን ማለት ነው? እንዲያው እዚህ ላይ እንደው ባጭሩ ለመጨመር ያክል የአስቸኳይ ጊዜ ያው በጦርነት ነን ነው ይሄ ያለንበት የጦርነት ሁኔታ ይቀጥላል ነው። ስለዚህ አሁን እንግዲህ እየተባለ እንዳለው እስከ መጪው ወር አፕሪል 14 ቀን ድረስ ይቆያል የሚል ነው። አፕሪል እስከሚቀጥለው ወር አጋማሽ፣ ያ ማለት በጦርነቱ እንቀጥላለን የሚል እሳቤ ነው ያለው በእኔ እይታና ያም እንግዲህ መንግስት ዛሬ ያንን ውሳኔ ያስተላልፋል ተብሎ ነው የሚጠበቀው። በጦርነቱ የምንቀጥልበት መስሎ ነው የሚታየው እና አሁንም እስራኤል ያው ጥቅሞቿን ለማስከበር ጠቅላይ ሚኒስትር ናታንያሁም እንዳሉት ያው በአሜሪካ እና በኢራን መካከል ግንኙነት ቢኖርም ውይይት እየተደረገ ነው ቢባልም እስራኤል የራሷን ጥቅም ለማስከበር ትጥራለች ያሉበትን ሁኔታ ተመልክተናል። ስለዚህ ምናልባት ያልተወሰዱ እርምጃዎች ሊኖሩ ስለሚችሉ ከዛ አንጻር ነው ብዬ ነው የማስበው። እንዲህ ያለው ሁኔታ ነው። ጥሩ እንግዲህ ያው ከፔሳህ በኋላ ማለት ነው ሲታሰብ እዛ በኋላ ወደ 6 ቀን የሚደርስ ጊዜ ነው። ግን ደግሞ በየጊዜው በሚደረገው ወቅታዊ ግምገማ የሚሆነው ነገር አይታወቅም፣ ለውጥ ሊኖር ይችላል። እናመሰግናለን። ወደሚቀጥለው ዝግጅት እንላፍ እንግዲህ ካለን ጊዜ አንጻር። ያን ወርቅነሽ እያመሰገናለን። በአየር ቆይታችን ይቀጥላል። አሁን እንግዲህ የደጀን እዝ የፒኩዳ አውሬፍ ደግሞ መመሪያዎችን በተመለከተ ቃል አቀባዩ ሻለቃ ይቸው ባየ መስመር ላይ ሆኖ ሊገልጽልን ሊያብራራልን ነው እና እንደተለመደው ሻለቃ ጤና ይስጥልን፣ እንደምን ዋልክ? ጤና ይስጥልን ሻያው፣ ጤና ይስጥልን ወርቅነሽ፣
አድማጮቻችን ሌላ የረሳሁት ሰው አለኝ? እንደምን ዋላችሁ? በቋንቋ አላችሁ ሰጤ መራቂ ነው የመሰልክ ዛሬ አይቼው እንደ ጥቅምት ዝናብ ዘንድ አይቼው እኮ የሁላችን ትልቅ ነው የሻያው ሁሉ ትልቅ እኮ እንደ ምርቃት ነው አይደል? ለዛው ያነጋገር እውነት ነው። ልክ ነህ፣ አልተሳሳትክም ወንድሜ። እንዴት ናችሁ? ደህና ናችሁ? ደህና ነን። እንግዲህ ያለው ሀገራችን ደህንነት ያው የሮኬት የሚሳኤል ተኩሱን መቼም እንቅልፍ ጦትም እያስከተለ እንደሆነ ይነገራል እና መቼም ጤንነትን ለመጠበቅ ሲባል ነው ከአልጋ ተነስቶ የተኙ ሰዎች ይህንን ማስጠንቀቂያ የአደጋ ማስጠንቀቂያ አዛቃ እየተሰማ እንግዲህ እየፈረጠጠ ነውና ወደ የአደጋ መከላከያ ክፍል እና እንዴት ነው መመሪያው? ከዚህ ራስን ከአደጋ ለመከላከል ህይወትን ለመጠበቅ ነው ሻያው። አዎ ልክ ነህ ሰጠኝ። ራስን መጠበቅ ነው ዋናው ትልቁ ነገር እዚህ ላይ ሊሰመርበት የሚገባው። በተለይ ደግሞ አሁን በቅድሚያ መመሪያዎቹ እንዳሉ ነው ያሉት፣ የተቀየረ መመሪያ የለም። አሁን ልብ ያልነው እንደሆነ አንዳንድ ጊዜ ቅድሚያ አደጋ ማስጠንቀቂያ ደወል ከተቀበልን በኋላ የአደጋ ማስጠንቀቂያ ደወል ማንቀበልበት አካባቢዎች አሉ። ይሄ ማለት ቅድሚያ አደጋ ማስጠንቀቂያ ስንቀበል እንግዲህ በአካባቢያችን ምናልባት ለህይወታችሁ አስጊ የሆነ ክስተት ሊከሰት ስለሚችል ራሳችሁን አዘጋጁ፣ ተዘጋጁ፣ ወደ አደጋ መከላከያ መጠለያ ክፍል ለመግባት ከአጠገቡ ሁኑ የሚል ነው መልእክቱ። በዛ ማስጠንቀቂያ ደወሉ ሲሰማ ነው የምንገባ እና አንዳንድ ጊዜ አንዳንዶች ይላሉ የደረሱም ከኛም የቅድመ ማስጠንቀቂያውን ሰምተን እዛም ባላዛካው ሳይጮሁ ቀረ የሚሉት አሉ። ይሄ የምናየው እንግዲህ አካባቢያችን መጀመሪያ ጥርጣሬ ነበር፣ አሁን ግን ጥርጣሬ የለውም፣ ስጋት የለም ማለት ነው እዛ አካባቢ። ይሄን ልብ ብለን እናውቀው ይገባል። አሁን ደግሞ ደጀን ዕዙ በተለይ አሁን በአሁኑ በየአካባቢያችን በተለይ በምንኖርበት መንደር አካባቢ ስጋት በሚችልበት አካባቢ ደረጃ ድረስ በመድረስ የአደጋ ድምፅ ማሰማቱን እየቀነሰ የመጣበት ሰዓት ነው። አሁን ልብ ብለን ከሆነ አንዳንድ ጊዜ ከአሁን በፊት የአደጋ ማስጠንቀቂያው ደወል አካባቢያችን ላይ ሲጮህ ሰምተን እንደሆን አሁን ግን ራቅ ብሎ ነው የምንሰማው። ያ ማለት ምንድን ነው? ከአካባቢያችን ከሰማነው ከኛ አካባቢ ነው ማለት ነው። ራቅ ካለ ግን አካባቢያችን ያን ያህል ስጋት የለውም የሚል መልእክት ነው እና ይህን እነዚህ ነገሮች አሁን ከጊዜ ወደ ጊዜ እየተሻሻለ እየመጣ ደጀን ዕዙ እንትን እያደረገው የመጣ ስለሆነ ይህ ልብ እንበለው። ነገር ግን ወደ አደጋ መከላከያ መጠለያ ክፍል መግባታችን እንዳንረሳ። ከዛ አይቼው እዚህ ላይ መመሪያዎቹ እንዳሉ ነው አሁን ስንነጋገርበት ነበር። ሰምተሃል ብለን ተስፋ እናደርጋለን። እስከ አፕሪል 14 ቀን ድረስ የዚህ አስቸኳይ ጊዜ አዋጁ ይራዘማል ተብሎ ይጠበቃልና ይሄ ማለት በዚሁ ባለው ሁኔታ እንቀጥላለን ማለት ነው አይደለም? አሁን ለአሁኑ እንግዲህ ምንድነው የሚል የሀገራችን ሰዎች የፊቱን ይላል። ምንድን ነቃይንም ጓያ ነቃይ ይባላል። የፊቱን አለ ጓያ ነቃይ የሚባል አባባል የተለመደ ተባረኪ እንዳ ነው እና የፊቱን ይላል እና አሁን ደግሞ እኛ በአሁኑ ሰዓት የፊቱን ነው እንደ ምሳሌ አድርጌ የምንሰጥ። አሁን ባለፈው ሳምንት አሁን መጨረሻ ሳምንት ላይ ዓርብ ዕለት ሐሙስ ዕለት ትናንትና አሁን በዚህ ሳምንት እሁድ ነገሮች ይሻሻላሉ፣ መሻሻያ ይኖራሉ፣ እየተቃለሉ ይመጣሉ ተብሎ ፕሮግራም ተይዞ እኛም የተናገርንበት ሰዓት ጊዜ ነበር። በኋላ ግን ያየነው ነገር ምንድን ነው? ያ የተባለው ነገር እቅዱ በሙሉ ወደኋላ ተመለሰ ማለት ነው። አሁን ደግሞ እኛ የፊቱን ነው የምናየው። ጦርነቱ እስከ መቼ ይቀጥል፣ እስከ መቼ ይምጣ? ይሄ እንግዲህ የባለሙያዎቹ ጉዳይ ነው፣ የሀገራችን ተጨባጭ ሁኔታም ጉዳይ ነው። እኛ በአሁኑ ሰዓት ግን ደጀን ዕዙ እንግዲህ መቼ ነው ለምሳሌ አሁን ቁጭ ብሎ የሚዋዩተኝ ማስጠንቀቂያውን ለማውጣት ለአንድ ማስጠንቀቂያ በሚወጣበት ሰዓት ለ48 ሰዓት ነው የሚይዘው። ዛሬ ይወጣል ለወደፊቱ 2 ቀን ምን ይሆናል ብሎ ይያዛል። እስከዛ 2 ቀን ድረስ እንደዚህ ይሆናል። ኦኬ ያ ደግሞ እንደገና ከዚያ ነሻልፍ ደግሞ ድጋሜ ይቀመጥና አሁንስ ምን ይሻላል? በእያንዳንዱ በዚህ ሙያ የሚሳተፍ በደህንነቱ ጉዳይ፣ በህዝቡ ጉዳይ፣ የከተማዋ ጉዳይ፣ የአደጋ መከላከያ መጠለያ ክፍል ጉዳይ፣ ህዝቡስ እንዴት ነው ነቅቶ የሚጠብቅ ነው ወይስ አብዛኛውን ማህበረሰብ? ይህ ሁሉ ተገምግሞ ታይቶ አራሃት ማጻብ ማለት ከተገመገመ በኋላ ትክክለኛውን ለዛ ቦታ ይበጃል ወይም ለዚህ ለአሁኑ ሰዓት ይበጃል የተባለውን ውሳኔ መመሪያ ይተላለፋል ማለት ነው። ስለዚህ አሁን ጦርነቱ በይህን ያህል ጊዜ የሚቆይ እኛ
ነገሩ ተሻሽሎ ነገ ማልዳ እንደነበርነው ልንመለስም እንችላለን። ተባብሶም እግዚአብሔር አይበለውና ደግሞ ተባብሶ ደግሞ ሌላ ደረጃ ሊያደርሰንም ይችላል። ግን ዞሮ የደጀን እዙ ሁልጊዜም አለ፣ ከህዝቡ ጎን ነው። የደጀን እዙ ትልቁ ዋናውና ስራው ህዝብን አስቀድሞ ማስጠንቀቅ፣ ህዝብን ህይወት መጠበቅ ነው። ስለዚህ ነው እንግዲህ ሁልጊዜም የደጀን ህዝብ መመሪያን እንከታተል፣ ህይወት ያድናል እያልን መልካም አይቸው። እንግዲህ ቀሪ ካለ ደግሞ በምሽቱ ፕሮግራማችን ይኖራል። እናመሰግናለን። ምን ነው ቆንጆ ቃላቶች፣ ድንቅ ቃላቶች ወጥተህ ተባረክ። አንዳንዴ እንደዛ ነው የሚሻለው። ክረምቱም ስላለቀ ክረምቱ እየወጣ ነው። መብረቅ እንዳይመጣ ይፈርቼ ነው በአንተ ምክንያት። እሺ መልካም ቀን ሻለቃ። ሰላም ይስፈን፣ ህይወታችንን ጠብቅ። እናመሰግናለን።